ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። ትናንት እንዳደረገው ዛሬም ክብሩን ያሳየናል፣ ክብሩን ይገልጥልናል። እንግዲህ የዛሬ 12 ዓመት በ2006 ዓመተ ምህረት ለመጀመሪያ ጊዜ ዝማሬ አገልግሎት ተጋብዤ በአብዩ ስቴዲየም በሆሳና ለማገልገል መጣው። ያቺ ቀን የእግዚአብሔር ቀጠሮ ነበረች፣ የእግዚአብሔር ሰዓት ነበረች፣ የእግዚአብሔር ጊዜ ነበረች። መንፈስ ቅዱስ በዝማሬ ያገለገልኩኝ ሳለ በኃይል በላይ ላይ ወረደ። መንፈሳዊ አይኖች የተከፈቱ፣ መንፈሳዊ ጆሮች የተከፈቱ። በህዝብ መካከል ቆሜ በአብዩ ስቴዲየም መካከል የዘመርኩ ሳለ ጌታ ይህንን ታላቅ ነገር በላይ ላይ አፈሰሰው። ክብር ለሱ ይሁን። እንግዲህ ለብዙ ዘመን ጠብቅና ጓጓ ለማገልገል በጣም ትልቅ ውስጤ ረሃብ ነበር። ያቺ ቀን ግን ተርኒንግ ፖይንት ሆና በህይወቴ የእግዚአብሔርን ክንድ የእግዚአብሔርን ጸጋ ኢንካውንተር ያደረኩበት ጊዜ ነው። ከዛች ቀን ጀምሮ ከ2006 ከዚያች እሁድ ጀምሮ ታሪክ የተለወጠ ማለት ነው። ከ2006 እስከ ዛሬ ድረስ እንግዲህ እግዚአብሔር በሰጠኝ ጸጋ እየሮጥኩ እያገለገልኩ ነው የምገኘው። 2008 ላይ ደግሞ የረዳኝን እግዚአብሔር ያገዘኝን እግዚአብሔር አይኖቼን የከፈተው ጆሮቼን የከፈተውን አምላክ ማመስገን አለብኝ ብዬ በሆሳና ላይ ትልቅ ክሩሴድ ተዘጋጅቶ በጎፈር ሜዳ ደግሞ ከህዝቡ ጋር ሆነን ከአብያተ ክርስቲያናት መሪዎች ጋር ከአባቶቻችን ጋር ሆነን በድንቅ ሁኔታ እግዚአብሔርን ሴሌብሬት ያደረግንበት ያመሰገንበት ኮንፈረንስ እንደነበረ ሁላችንም አንዘነጋው። ላለፉት 8 ዓመታት ግን የተለየ ድምጽ ስላልመጣ ውስጤ በዚህ አቅጣጫ ላይ እንዳገለግል እግዚአብሔር ስላላወራኝ ዝም ብዬ ቆይቻለሁ። ነገር ግን አሁን የእግዚአብሔር ድምጽ በውስጤ ፈሰሰ። ተነስተ ወደ ሆሳና ሂድ፣ በዚያ ምድር ላይ ክብሬን ገልጣለሁ፣ ብዙዎችን ነፃ አወጣለሁ፣ ፈውሳለሁ፣ ታምራቴን አሳያለሁ፣ ከተማዋን ጎበኛለሁ፣ ባርካለሁ ብሎ ጌታ ኢየሱስ በተናገረኝ ድምጽ መሰረት እነሆ ታዝዤ ወጥቻለሁ። ስለዚህ ጌታ ቢፈቅድና ብንኖር በቅርብ ጊዜ በቅርብ ሳምንታት ውስጥ በሆሳና ከተማ ላይ ትልቅ መንፈሳዊ ክሩሴድ ይካሄዳል። ይሄ አገር አቀፍ ትልቅ ክሩሴድ ነው የሚሆነው። ከሀዲያ ብቻ ሳይሆን ከተለያየ ክልል ከዙሪያው ካሉ ከከምባታ፣ ከወላይታ፣ ከሲዳማ፣ ከኦሮሚያ፣ ከጉራጌ ክልል፣ ከስልጤ ከዙሪያው ካሉ ህዝብ ሁሉ ተሰብስቦ አንድ ላይ እግዚአብሔርን ከፍ ከፍ የምናደርግበት ጊዜ ነው። እግዚአብሔር መሪ ቃል አድርጎ የሰጠኝ ደግሞ መኃልየ ምዕራፍ 3 ላይ ያለውን እነሆ ክረምት አልፎ ሄዷል፣ የዜማ ጊዜ ደረሰ በልና ለሆሳና አውጅ ብሎ ጌታ ኢየሱስ በተናገረኝ መሰረት ለሆሳና የዜማ ጊዜ ደረሰ እላለሁ። ክብር ለኢየሱስ ይሁን። የሆሳና እና ዙሪያው አብያተ ክርስቲያናት ህብረት አባቶችን እጅግ አርጌ አከብራችኋለሁ፣ ወዳችኋለሁ። የዛሬ 8 ዓመት በመጣው ጊዜ ያሳያችሁኝ ፍቅር፣ ያሳያችሁኝ አቀባበል፣ ያሳያችሁኝ መውደድና የልብ መከፈት በህይወቴ ዘመን አይቸው ሰምቸው የማላውቀው የማይጠፋ ዘላለማዊ ታሪክ ነው በውስጥ የተጻፈው። ከመሪዎች ጀምሮ ከአብያተ ክርስቲያናት ጀምሮ የነበራቸው አቀባበል እንዲሁም ደግሞ አባቶች የወንጌል አርበኞች በዚያ ምድር ላይ ብዙ ዋጋ ከፍላችሁ ህዝቡን ያገለገላችሁ ለወንጌል መስፋፋት ትልቅ አስተዋጽኦ ያደረጋችሁ እናንተም አባቶች የባረካችሁኝ በረከት እጅ በመጫን የባረካችሁኝ እናንተ የተናገራችሁብኝ ቃል ይሄ ዝም ብሎ አይነት ንግግር ዝም ብሎ አይነት ባርኮት ሳይሆን በህይወቴ ሲሰራ ያየሁት በህይወቴ ሲከናወን ሲፈጸም ያየሁት ነገር ነውና ስለናንተም እግዚአብሔርን እጅግ አርጌ እባርካለሁ። አንዳንዶች ወደ ጌታ ሄደዋል፣ አንዳንዶች ደግሞ አሉ። እግዚአብሔር አምላክ የተባረከ ይሁን። አሁንም ዳግም ባርኮታችሁን አሁንም ዳግም የወንጌል ቃልን በላይ ላይ እንድትናገሩብኝ እንድትዘሩብኝ እፈልጋለሁ። እኔም ለናንተ መጸለይ እፈልጋለሁ። እንዲሁም ደግሞ የከተማው አመራሮች፣ የሆሳና ከተማ አስተዳዳሪዎች፣ ከንቲባ፣ የፖሊስ ሰላምና ጸጥታ በአጠቃላይ በሙሉ በዚያ ጊዜ የነበራችሁ በሙሉ ህዝቡን በማስተባበር ህዝቡን በማነሳሳት ህዝቡ በጥሩ ሁኔታ እንዲገለገል የእግዚአብሔርን ነገር እንዲካፈል በምሽትም ህዝቡ ወደ ቤት ሲሄድ በጣም ብዙ ጥንቃቄዎችን ታደርጉ ነበርና ከተማዋን በትልቅ ሁኔታ ስትጠብቁ ነበርና እግዚአብሔርን ባርካለሁ። ሌሎች ነጋዴዎችን መባረክ ፈልጋለሁ። ከተማ ውስጥ ያላችሁ የሆቴል ባለቤቶች፣ በከተማ ውስጥ ያላችሁ ምግብ ቤት፣ የተለያዩ ሬስቶራንቶችን ማመስገን ፈልጋለሁ። ምክንያቱም እጅግ በጣም ብዙ ህዝብ ስለመጣ በዛ ጊዜ የነበረውን ህዝብ ዋጋ ሳትጨምሩ ህዝቡን በፍቅር በቀንነት
ያገለግላችሁትን እናንተን ሳላመሰግን በዚህ አጋጣሚ ማለፍ አልፈልግም። የከተማው ነጋዴዎች ህብረት በአጠቃላይ ሆናችሁ በዚያ ጊዜ የነበረውን ወጪዎች በሙሉ እኛ ሁሉንም ወጪ ከቨር እናደርጋለን ብላችሁ የከተማው ባለሀብቶች ሁላችሁም ተሰብስባችሁ ያንን የሚያክል ሳውንድ ሲስተም ለ4 ቀን ሙሉ ክፍያውን ከፍላችሁ እንደገና ደግሞ የመጡትን ወደ 200 አገልጋዮችን እናቶች በተለይ የእናቶች የጉበኛ ጸሎት አገልጋዮችን በህይወቴ ዘመን አረሳችሁምና 200 የሚሆን አገልጋይ በሬ ያርዳችሁ በቤታችሁ ተቀብላችሁ በፍቅር ያስተናገዳችሁትን በህይወቴ ዘመን አረሳውም። እንደዛ አይነት ነገር አይቼም አላቅም ሰምቼም አላቅም። እንደዛ አይነት ክሩሴድ እንደዛ አይነት ህብረት እንደዛ አይነት መዋሃድን አይቼም ሰምቼም አላቅም። በድንቅ ሁኔታ ምግብ ሰርታችሁ ያንን እንግዶችን የሸኛችሁትን አረሳም። ሰዎችን ወደ ከተማ ያመላለሳችሁ የነበራችሁ የመናኸሪያውን በጣም ማመስገን ፈልጋለሁ። ሹፌሮች በጊዜው የነበራችሁ ሹፌሮች እናንተንም በጣም ማመስገን ፈልጋለሁ። ፖሊሶችን ማመስገን ፈልጋለሁ። በዚህ ስራ ላይ ባለድርሻ የነበራችሁትን ሁላችሁንም ጌታ ኢየሱስ ክርስቶስ ይባርካችሁ ማለት ፈልጋለሁ። ወደ 1700 ሰው ነው ጌታን የተቀበለው በዛ ጊዜ። ብዙ ሙስሊሞች ኦርቶዶክሶች ጌታ ኢየሱስን የተቀበሉ እንደነበሩ አስታውሳለሁ። እንዲሁም ባክስላይድ አድርገው የነበሩ ከተማ ውስጥ በእብደት የሚታወቁ የነበሩ ሰዎች የተፈወሱ መናገርና መራመድ የማይችሉ ሰዎች ሁሉ በጌታ ጸጋ ተፈውሰው ሲራመዱ ሲንቀሳቀሱ አይቻለሁ። ብቻ ስለ ሆሳና መናገር ሲጀምር ቃላት ያጥረኛል። ድንቅ ነው። ሆሳና ድንቅ ነው ያየነው። ከዛ በፊትም ክሩሴድ ከዛም በኋላ እንደዚህ አይነት ክሩሴድ ተደርጎ አያውቅምና ሆሳና ለኔም የከፍታ የአገልግሎት የከፍታ ምልክቴ ነው። በጣም እጅግ አድርጌ እግዚአብሔርን ባርካለሁ። ዛሬ በኢትዮጵያ ምድር ላይ ትልቅ ፖዚሽንን ይዘው ከሚመሩ ሰዎች አንዳንዶቹ ሆሳና ሪቫይቫል ክሩሴድ ላይ የነበሩ በተገናኘን ጊዜ ሆሳና በመታገለግልበት ጊዜ ከአዲስ አበባ ድራይቭ አድርገን ሆሳና ድረስ መተን ፕሮግራሙን ተካፍለናል ብለው ነግረውኛልና በዛ ኢቭን መሪዎችም የተቀቡበት ሀገርን ለማስተዳደር መሪዎችም የተቀቡበት ፕሮግራም እንደነበረ ምስክርነቱ እስከ ዛሬ ድረስ ይጎርፋል። ምስክርነቱ እስከ ዛሬ ድረስ ይሰማልና ምንም ነገር ካልኩሌት አድርገን አይደለም የመጣ ነው። ምንም ነገር ፈልገን አይደለም የመጣ ነው። ፍቅርን ነው የምንፈልገው። የእግዚአብሔርን ጸጋ ነው የምንፈልገው። የማንንም እጅ መንሻ የማንንም ስጦታ የማንንም የሆነ ነገር ፈልገን አይደለም የመጣ ነው። ነገር ግን በቅንነት ለማገልገል እግዚአብሔር የሰጠንን ነገር ለመስጠት በቅንነት ለማገልገል ነው የመጣ ነው። በነፃ የተሰጣችሁን በነፃ ስጡ ነው የሚለው መጽሐፍ ቅዱስ። ቃሉ እንደሚለን እኛ በነፃ ለመስጠት ነው የምንመጣው። አገልግሎታችንን ታውቃላችሁ። ከዚህም በፊት የነበረውን ነገር ታውቃላችሁ። ሆሳናም በነበረን አገልግሎት ላይ ምንም አይነት የፈንድሬዚንግ ፕሮግራም አልነበረንም። ነገር ግን እግዚአብሔር ከሰጠን በረከት ያለንን ነገር አካፍለን ነው የመጣ ነው። እንዲሁም ለአብያተ ክርስቲያናትም ጥቂትም ቢሆን ስጦታ ሰጥተን አመስግነን የወጣ ነው እንጂ ምንም ነገር ከፍቅራችሁ በቀር ምንም ነገር ከሆሳና ይዘን አልወጣንም። ስለዚህ አሁንም በተመሳሳይ የሚሆነው ይሄ ነው። ምንም አይነት የፈንድሬዚንግ ምንም አይነት የገንዘብ ማሰባሰቢያ ፕሮግራም አይኖረንም። በእነዚህ 4 ተከታታይ ቀናት የሚኖረን ጸሎት ብቻ ነው። በነፃ የተሰጠንን በነፃ እንሰጣለን፣ እናገለግላለን። ዝማሬ ነው የሚኖረው፣ አምልኮ ነው የሚኖረው፣ እግዚአብሔርን ማክበር ነው የሚኖረው። ስለዚህ በድንቅ ሁኔታ በሆሳና ከተማ ላይ የእግዚአብሔር ክብር ይገለጣል፣ የእግዚአብሔር ማዳን ይታያል። ለብዙዎች መባረክ ለብዙዎች ነፃነት ይሆናል። ስለዚህ በሆሳናና በዙሪያ የምትኖሩ የአባቴ ብሩካን በሙሉ በጾም በጸሎት እንድትጠብቁ የእግዚአብሔርን ፊት እንድትፈልጉ ጥሪ ያቀርባለሁ። እንዲሁም ደግሞ በተለያየ ነገር ማገልገል የምትፈልጉ ጸጋው ያላችሁ እግዚአብሔር የረዳችሁ ሰዎች ደግሞ በቅርብ ቀን የፕሬዘንስ ቤተክርስቲያን አገልጋዮች፣ የሚዲያ ባለሙያዎች በአጠቃላይ ክሩ ወደ ሆሳና ይመጣል። ከአብያተ ክርስቲያናት ህብረት ጋር ጥሩ የጸሎት ጊዜ ይኖራል። በከተማ ውስጥ ያሉትን የአገልጋዮችን በሙሉ ያሳተፈ ልዩ የምክክርና የጸሎት ጊዜ ይኖራል። እንግዲህ እኛ ጸጋውን እንሰጣለን። ህዝቡን የማስተባበር ስራው ግን የአብያተ ክርስቲያናት ነው የሚሆነው። ህዝቡን የሚያስተባብሩት ግን የከተማው ወጣቶች ነው የሚሆኑት። ህዝቡን የሚያስተባብሩት የከተማው ህዝብና የዞኑ አስተዳዳሪዎች ኃላፊነትና የዞኑ የከተማው ከንቲባ ስራ ነው የሚሆነው። ይሄ አገልግሎትና ይሄ ኮንፈረንስ እውን እንደሚሆን ባለሙሉ ተስፋ ነኝ። እግዚአብሔር የማይመረመረውን ድንቅ ነገርና የማይቆጠረውን ታምራት ያደርጋል። ሆሳና እንገናኝ። ዘመናችሁ ይባረክ። ሻሎም